እንደ በፊቱ እንደ ድሮ እናትነቴን ሳላቅ እንደኖርኩት እንደሆነ ነው እንደምትጠይቀኝ? ቆይ እንደዛ እንዴት ሊሆን ይችላል? ሰላም ቃል ገብተሻል። ቃልሽን አፈረሽ ማለት ይሄ ቤት ይፈርሳል ማለት ነው። እኔ እንጂ ማርታ ምን አደረገች? ዋስ ምን አጠፋች? አቢጌልስ ምን አደረገች? ቃልሽን ጠብቂ አደራሽን፣ ቃልሽን ጠብቂ። ደግሞ በልጅሽ ነው የማልሽው። ይህን በደንብ ታውቂያለሽ። እሺ ጋሼ፣ አሁን ቶሎ ስድ ደግሞ መታ እንዳትተኝ የከለከልካት አንተ ነህ አይደል? አሁን እኔ ነኝ። ተረጋጊ ተረጋጊ ሰላም። አሁን ነፍሰ ጡር ነሽ። ሆድሽ ውስጥ ልጅ አለ። ለእሱ መጠቀቅ መቻል አለብሽ። ስለዚህ ቤት ውስጥ ምንም የተለየ ነገር ማሳየት መቻል የለብሽ። ይኸውልሽ ትንሽ ነገር ካየች የምታነፈንፍ አቢጌል የምትባል ልጅ እንዳለች ታውቂያለሽ። እሷ አንድ ነገር አወቀች ማለት ደግሞ ለማርታ ሄዳ ቀርበን እንነጋገራለን። ሁሉም ነገር ይፈታል። ልቀቀኝ፣ አለቅሳለሁ፣ አለቅሳለሁ። ኦኬ ታዲያ ናታንን አይልከውም ነበረ? ሴቷ ልጅ በዚህ ሰዓት ከሚልክ እማዬ፣ ወይ ለምን እኔ አልሄድም ማለት ምን አይነት እቃ ቢሆን ነው? አልታዘሽም። እራሷ እንዳጣም ይልካታለሁ። ይህን እኮ የሚጠቅም እቃ ቢሆን ነው። እንግዲህ ጀመረሽ ራሱ እኮ እሷን ለወዳታለች። ግን ናታን አስበዋል? አይጨንቅም? ስንጋባ አስበዋል? እኔ እናንተ ብቻ እኮ አይደለን የምንጋባው፣ ቤተሰቦቻችንም ጭምር ናቸው የሚጋቡት። ኤቢ ደግሞ ትውድስ ነበር። አሁን እህቷ መሆኔን አታውቅም። አስበው፣ አንድ ቀን ማወቁ አይቀርም። ናታን እንግዲህ ማርታን ሁሉን ነገር ጠይቋታል። ማርታ እንግዲህ እየጠየቃት ያለው የነበረው ሰዓት በቃ አንቺ ብትሆኒ ምን ታረጊ ነበር? ከሌላ ልጅ ቢኖረው ምን ብታደርጊ ነበር? ምን ታደርጊያለሽ? እና ስለዚህ አይ ናታን የማደርገው ነገርማ የኔ ባል ምንም ነገር አያደርግም፣ ደረጀን አምናዋለሁ፣ ምንም ሊያደርግብኝ አይችልም፣ ግን ባል ብዬ አልቀበለውም፣ ተወዋለሁ እያለች ነበር ማርታ። ዳታ ደግሞ እማዬ ምን ልስራለሽ? ምን ልታዘዝ? ምን ልስራለሽ? የስትላትሽ ምን ልስራለሽ? ሁሉንም እችላለሁ እያለች ነበር ዳታ። እንጀራ መጋገር ትችያለሽ? እንግዲህ ዳታ አዎ የምንበላው ሌላ እንጀራ አለ እንዴ እያለቻት ነበር። አይ እችላለሁ እኮ ግን እኮ እኔ የምጋግረው እንጀራ እሺ ይበላ። እንግዲህ ማርታ ጠይቃታለች። ማይ እንዴ በደንብ እኮ ነው የምችለው፣ በጣም በጣም የተመጣፈጡ የተነሳ እንዳለ ጭርስ አድርጎ ይበላና በኋላ ችግር ይፈጠራል ብዬ ነው እችላለሁ እያለች እንግዲህ ታስቃታለች። ለምን ተዋሻለሽ? የማችውን ለምን አትናገሪም? እንደዚያ ብለሽ ማምለጥማ ስራሽ ነው። ይህ ሁላ ሴት ተቀምጦ እንደው አንዴ ደህና ልጅ ይጥፋ እንዴ? በአንድ ቀን እንደዚህ እንጫጫ ሰላምዬ በመጥፋቷ። አይ እትዬ በቃ እኔም ቀስ ብዬ እችላለሁ፣ አንቺም ትችያለሽ። እኔ በጋግር 3 እንጀራ የተባለው እንግዲህ 1 እንጀራ አድርጌው በቃ በቢላዋ ቁረጠኝ ስለሚችል ያው አልችልም ነው። እችላለሁ ትላለች ግን አልችልም። እና ሌላ ሰራተኛማ ማስገባት ግድ ነው። ታያችሁ እኮ ሰላም የወለደች ናት። እንግዲህ ሁሉም ነገር ይቀራል። እናንተ ምንም ነገር እኮ ምን እንደሚወጣችሁ ሰላም ያው ደንግጣ ሁሉን ነገር ያው እዛው ሆስፒታል ነገ ትወጣለች በማለት እንግዲህ ማርታም እንቅልፍ ተገትሬ ነው ያደርኩት፣ ናታንም እንደዛው ደክሞኛል መተኛት አለብኝ ይልና ያው ምንም ነገር ናታን ሊነግራት ፈልጎ እያጣራት በቃ አረጋ ብሎ እየጠየቃት ነበር። ማርታ ግን የመለሰችለት መልስ በጣም ከባድ ነው። ደረጀም እያስጨነቀው ያለው ይሄ ነው። በቃ ምን ላድርግ? ሰላምም ማወቅ አለባት፣ እኔ ምን ላድርግ እያለ ግራ ገብቶታል። ግን መጨረሻ ላይ እንግዲህ ማርታ ያው በጣም ትጎዳለች። ምክንያቱም እሷ ምንም ነገር አያረግም፣ ባሌ ምንም አያረግም በማለት
ማለት ነው። ግን ደረጀ ደግሞ ያው ይሳሳታል እኮ ሁሉም ሰው ይሳሳታል፣ ፍጹም አይደለም። አይኔ አውቀዋለሁ፣ ደረጀን አውቀዋለሁ፣ በምንም ቢሆን አይሳሳትም፣ ስለማውቀውም ነው ያገባሁት እያለች ነበር ማርታ እየመለሰችለት ያለችው ለናታን። እንግዲህ ሂጅ ልጠይቃት ስል በቃ ደረጀ አንቺ ምንም አሰሪው ብዙ ቁጭ በይ አለኝ። በቃ እንግዲህ አታለቃቅሽ፣ በቃ ዛሬ ትመጣለች፣ እንግዲህ ውጡ ተብሎ ትመጣለች። አይሆንም አይሆንም ስላለኝ የቀረሁትና ትመጣለች። ዛሬ ታልመጣች ግን ሂጅ እጠይቃታለሁ፣ ሂጅ እጠይቃታለሁ ትላለች። ትመጣለች እኮ ብዬሻለሁ፣ ዳጣ እየመጡ ነው። በቃ ይልቁንስ ቤቱን ሰንዳ ሰንዳ አድርጉት። ሰላምዬ ስትመጣ እኮ እንግዲህ ትመሰክሪልኛለሽ እና እዚህ እየሰራሽ ነው እንዴት ብለሽ ትመሰክሪያለሽ እና ባሌን አሳልፌ ልሰጥልሽ ነው ትላታለች። በቃ ሽንኩርት ተከታተይልኝ እኔ በቃ ሲመጡ እንዲሰራ አዘሽ ነው እኔ ከታተፋለሁ። እኔ የምፈልገው ለሁለት አይደለም ደቀቅ አድርገሽ ክትፊ ዳጣ እያለች ትስቅባታለች። አሁን እኮ ምንም ነገር ታሰራ ትመጣለች እያለች ማርታም እየሳቀችባት ነበር። ደረጀ ደህና ነሽ ሰላም ሲላት ደህና ነኝ እየነገርኩሽ ነበርኩ ተረጋግቻለሁኝ ምንም ችግር የለ እያልሽኝ ነበር የነገርኩሽ እንዴት ትሆኛለሽ ሰላም እንኳንም በቀላሉ አለፈ ይላታል። እንግዲህ አሁንም ቢሆን ሰላም እንዳታለሽ ምንም ነገር እንዳትይ እባክሽን ተረጋጊ፣ አሁን ላይ መረጋጋት ነው ያለብሽ። ማርታ ጣት እንግዲህ ዳጣ ይዛሃና ስትለኝ በህይወቴ ድንግጭ የማልቀው ድንጋጤ ነው የደነገጥኩት። ግን አንቺ አሁን መረጋጋት አለብሽ። ግን እንዴት ጋሼ እንዴት አስቻለ? እንደው እንዴት አስቻለ? ያን ያህል ጊዜ ያን ያህል ዘመን እንዴት ብቻዬን ስሆን ሳላቅስ እንዴት አስቻለ? አረ እንዴት አድርጎ ነው ያስቻለ? እንዴት ቻልክበት? እያለ ጠይቀዋለች። ሰላም አላውቅም ነበር የት እንዳለች አላውቅም ነበረ እና ስለዚህ ወንድሜ ነው ውስጥ የጣላትም እኔ ራሱ አይቼዋለሁ ስትይ ነበር። አጣኋት። ምን ላድርግ? ላገኛት እኮ አልቻልኩም። ምን ማድረግ ነበረብኝ? እሷው ስታርግ መጣች፣ ስትፈልገን ፈልጋ መጣች እሷ እና አሁንም ጊዜ ያስፈልገኝ ነበር። እንደዛ ነው እኔም ያልነገርኩሽ፣ ምክንያቱም ዝግ ብዬ ተረጋግቼ እነግርሻለሁ ጊዜ ስለሚያስፈልገኝ ለዛ ነው። ሰላምዬም እንግዲህ በቃ እኔ ውስጤ ነግሮኝ ነበረ፣ ደመ ነፍሴም ነግሮኛል። ስለዚህ ሁሉ ነገር ነግሮኝ ነበር። ሰላም እናት ነሽ እንግዲህ በቃ ቤት እንደምትሆኑ ሳይ ግራ ስለገባኝና ስለጨነቀኝ ምን አለበት እና ልጅና መሆናቸውን ቢያውቁ እያልኩ አንዴም በውስጤ ደስታ እንዲህም በቃ በጭንቀት ነበር ያለሁት። ዳጣና ውሃ ተቃቅፎ ሳያቸው ውስጤ በደስታ እንዴት እንደሚሞላ የነበርኩ የማውቀው። ምንም ማድረግ አልቻልኩም፣ መናገርም አልቻልኩም። እንኳንም ጠበቅኳት እና እስከዛሬ እንኳን ታገስኩኝ እያለች ነበር እንግዲህ። ኧረ ምን አለ ጠይቂያት ሆነ ለምን ዝም አልኩኝ? በጠይቃትስ ምን ችግር ነበረው? እናትሽ ማናት? እንዴት ብያትስ ብሆን ለምን አልጠየኳትም እያለች ትጸጸታለች። አሁን እሷ ሌላም ሰላም ልጅሽ አብራሽ ናት። ስለዚህ ስታጎርሻት ስትንከባከቢያት እንደዚህ ስታጫውቻት በቃ የእናትነት ስሜት እንግዲህ ይገባሽ ነበረ። አይ ጨካኔ በቃ አይ ምን ያህል ትጨክናለህ እንዴ? ይሄን ያህል ጊዜ አንድ ቤት እየኖርኩ እንዴት እያለች በቃ ግራ ገባት። አሁን ክፉ ነገር እስቲ ተናግሬ ያስከፍቻት አስቀይሜያትስ ብሆንስ? ጭካኔ እኮ አይደለም ሰላም፣ ለአንድ ደቂቃ ቆም ብለሽ አስቢ። ጉዳዩን በእኔ የጫማ እግር ስር ሆነሽ አስቢ ውስጤ። ከአንቺ በላይ ይሄን ቤትስ ማን ያውቀዋል? ሰላም እያላት ይገኛል ማለት ነው። ደረጃም ግራ ገባው። ሰላምም በቃ የልጇ ነገር እንዴት አስቻለህ በማለት ተጨናነቀች።
እንግዲህ ዳጣ ያው የደረጀ ልጅና የሰላም ልጅ መሆኗን እንግዲህ ያው ዳጣ በቅርቡ ማወቅ አለባት። ምክንያቱም እናቷ በህይወት እንዳለ ለሷም ተነግሯታል። ግን ብታውቅ በጣም ደስ ይላል። እናቴ እኮ አሁን እየፈለገች ሊሆን ይችላል እያለች የእናቷን ብዙ ነገሮችን እየጠበቀች ትገኛለች። እና ዳጣም አሁን እናቷን ማወቅ አለባት ብዬ አስባለሁ። እና ለማናቸውም ላይክ ሸር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱህ።